ቃል ይሰብራል ሐውለት። ባለቤቴ በጓደኞቹ ፊት እንደ ዘበት ወደ እኔ ወረወራቸው ቃላቶች እንኩትኩቴን ስብርብሬን አውጥተውኝ በህይወቴ አደርጓለሁ፣ እገባበታለሁ፣ እገኝበታለሁ ብዬ አስቤ የማላቅበት ቦታ እንድገኝ አደረጉኝ። አዎ ሰዎች ሲያረጉ ምጸየፈውን ሁሌ የምከራከርበትን እንዴት የሰው ልጅ እንደዚህ ሊያደርግ ይችላል፣ እንዴት እንደዚህ አይነት ነገር ላይ ሊወድቅ ይችላል ብዬ ወገቤን አስሬ በምጸየፈው ማንነት ውስጥ ዛሬን የተገኘሁበት። ያንን የባሌን ቃላቶች ተከትዬ የወሰድኳቸው እርምጃዎች ወደ አንድ መንገድ አደረሰኝ። የሶስት ልጆች እናት በቃላቱ የሰበረኝ ያንኮታኮተኝ ባሌ ሚስት ነኝ። አልፈታሁትም፣ አልተውኩትም። ነገር ግን ለ18 ዓመታት ከልቤ ከነፍሴ እወደው የነበረውን ሰው በዛ ቃላት ማግስት በዛ ቃላት ቅጽበት ውስጥ ውጥት አለልኝ፣ ጠላሁት፣ ተጸየፍኩት ብል ማጋነን አይሆንም። ብዙ ነገሮቹን ችዬ ዋጋ የከፈልኩለት ያፈቀርኩትና የወደድኩትን ሰው የዛሽ ቀን ላይ ግን ከውስጤ ቁርጥ ብሎ እስኪወጣ ድረስ ጠላሁት። እሱም ብጠላውም ብናደድበት ብጸየፈውም ግን ትዳሬ አሁንም እንደ ትዳር አለ። ልጆቼም አባቴ እናቴ ብለው ቤት ውስጥ ከኔና ከሱ ጋር እየኖሩ ያሉበት ቤተሰብ ትዳር እያለኝ ሌላ የአራት ልጆች አባት የሆነ ሰው እጅ ላይ ወደኩኝ። የሚገርምሽ የባሌ ቃላት ሰብረውኝ ወደ አሳደዱኝ አንድ ቦታ ላይ በተገኘሁበት ቅጽበት የዚህ ሰው ቃላት ደግሞ አለመለሙኝ፣ አነሱኝ። ዛሬ ብንንስል እዚህ ሰው ፍቅር ላይ ወድቄያለሁ። እዚህ ሰው እቅፍ ላይ ተገኝቻለሁኝ። ከዛሬ ነገ ከነገ ከነጎዲያ ከዚህ ነገር ውስጥ መውጣት አለብኝ እያልኩ በየምሽቱ በየሌሊቱ ከእንቅልፌ እየባነንኩኝ የምምል የምገዘተው እኔ በየነጋቱ ግን እሱ ጋር ነው የምገኘው። በእኔ አስተዳደግ በእኔ የልጅነት ጠባሳ ወንዶችን ልጠላቸው ልጸየፋቸው የሚገባኝ ሰው ነበርኩኝ። ነገር ግን በተቃራኒ ጭራሽ ከአንድም ሁለት ሰዎች ህይወት ውስጥ አለሁኝ። ልጅነቴ በብዙ መጥፎ ታሪኮች የታጀበ ነው። ከ8 ዓመት ጀምሮ አባቴ ነው ብዬ የተቀበልኩት ሰው እስከ 13 ዓመቴ ሲደፍረኝ ነው የኖረው። በዛ የመደፈር ህይወት ውስጥ አንድም ቀን ለአንድ ሰው ትንፍስ ብዬ አላቅም። ለእናቴ በነግራት ይደበድባታል፣ ትዳሯ ይበተናል፣ ምደርስበት ምገባበት ሚረዳት ሰው የለም ብዬ ወይ ይገልብኛል ብዬ እነዛን ሌሊቶች በሰቀቀን በእንቅልፍ ማጣት ከ8 ዓመት ጀምሮ እስከ 13 ዓመቴ አሳለፍኳቸው። 13 ዓመቴ ላይ ግን ያቺ ብዙ ዋጋ የከፈልኩላት አባቴ እንዳይገላምጣት እንዳይመታት የቀለብ እንዳይከለክላት ከህይወቱ እንዳያስወጣት ብዬ ችዬላት የኖርኳት እናቴ ከኔ ተለየች። ያኔ የምኖርለት ምክንያት ምድር ላይ የምቆይበት ምክንያት ምንም ማለት ታይሻለኝ። የእናቴ ለቅሶ አያቶቼ ጋር ነበር። የእናቴን ለቅሶ ሄጄ አያቴ ጋር ተቀመጥኩኝ። ለቅሶ ሲነሳ ግን ወደ አባትሽ ሂጂ ስባል በፍጹም እዛ ቤት ተመልሼ አልሄድም። አባቴ ከዛ ጊዜ ጀምሮ እስከ ዛሬ ሲደፍረኝ የኖረ ሰው ነው ብዬ ያደረገኝን እያንዳንዱን ነገር ለአያቶቼ በምናገር ሰዓት ነበረ ሌላ ዱብዳ የሰማሁት። እስከ ዛሬ አባቴ ነው ምን አይነት አውሬ አባት ነው ከኔ ጋር ያለው ብዬ ተቀብዬው የኖርኩት ሰው አባቴ እንዳልሆነ ተነገረኝ። እንደዛ እየጠላሁትም ቢሆን አባቴ ያለመሆኑ ዜና ግን እንደ ቀላል የተቀበልኩት አልነበረም። አያቶቼ በነገሩ በጣም ተናደው ይህንኑ የእንጀራ አባቴን ከሰሱት። ለወራት ብቻ ታስሮ ከእስር ቤት ወጣ። እኔም አያቶቼ ጋር ትምህርቴን ቀጠልኩኝ። 11ኛ ክፍል ስደርስ ነበር ባሌን ያገኘሁት። እሱ የ12ኛ ክፍል እኔ 11ኛ ክፍል ተማሪ ሆነን እዛ ትምህርት ቤት ውስጥ ተገናኘን። ያኔ ፍቅር ተጀመረ። ፍቅራችን በጣም የሚያስቀና የሚገርም ልጅነትም የዋህነትም ጉርምስናም አላማም ያለበት ነበር። 1 ዓመት አንድ ትምህርት ቤት ውስጥ በፍቅር ከቆየም በኋላ 2ኛ ዓመት ላይ እሱ ወደ ዩኒቨርሲቲ ገባ። እኔም እዛው ፕሪፕ ላይ ቀረሁኝ። እኔ ትምህርቴንም እየተማርኩኝ ቤት ውስጥ የግል ስራዎችን እሰራ ነበር። በዛም ስራዬ ጥሩ የሚባል ገቢን አገኝ ነበር። ከ2 ለ5 ዓመታት ባሌ ዩኒቨርሲቲ በሚማርበት ጊዜ አንድም ቀን ቤሳቤስቲን ቤተሰቦቹን አልጠየቀም። የሰው እጅ አላየም። ከትምህርት ቤት ከሚያስፈልጉት ነገሮች አንስቶ እስከ ልብስ እስከ ጫማ የኪስ ገንዘብን ጨምሮ
እኔ ነበርኩኝ የምሸፍንለት። ያንንም ሳረግ በጣም ደስተኛ ነበርኩኝ። በዚህ መንገድ ካሳለፍን በኋላ ሁለተኛው ዓመት ላይ እኔም ወደ ዩኒቨርሲቲ ገባሁኝ። ፍቅራችን የሚገርም ነበር። እነዛን 5 ዓመታት አብረን ስናሳልፍ ቤተሰቦቹን አስተዋወቀኝ። በዓላትን እየጠበቅን ቤተሰቦቹ ጋር እየሄድን እናሳልፍ ጀመረ። እኔ ለመመረቅ 6 ወር ሲቀረኝ እሱም ተመርቆ ከዩኒቨርሲቲው ወጣ። ያኔ ወደ ትዳር ለመግባትና ለመጠቃለል ተነጋገርን። እናም እንዲያልኩት ትንሽ የቤት እንከራይ ወይ ደግሞ ኮንዶሚኒየም እንግዛና ህይወትን እንጀምር በምለው ሰዓት አይ የኛ ግቢ ሰፊ ነው፣ በጣም ትልቅ ነው፣ እዛው ግቢ ውስጥ ቤት እንስራና እንኑር፣ ከናቴ ርቄ ከናቴ ተለይቼ መኖር ይከብደኛል አለኝ። ያም ቢሆን ቅር አላለኝም። ምንም ችግር የለውም አልኩት። ባለቤቴ ተመርቆ ስራ ከያዘ በጣም ጥቂት ጊዜ ነው። እኔ እንደነገርኩሽ ትምህርቴንም እየተማርኩኝ ጥሩ የሚባል ገቢ የማገኝባቸውን የራሴን ስራዎች እሰራለሁኝ። እዛ እናትና አባቱ ግቢ ውስጥ ትልቅ የሚባል ቤት ተሰራ። ቤቱ አለቀና ቀለል ያለ ፕሮግራም አድርገን እዛ ቤት ውስጥ ገባን። ሀውለት የሚገርምሽ እዛ ቤት ውስጥ መኖር ከጀመርኩኝ ከ3 ወር ጀምሮ ግን ምንም አይነት ጤና የሚባል ነገር አጣሁኝ። ይሄንም ገና 32 ዓመቴ ነው። የ3 ልጆች እናት ብሆንም ልጆቼን በማሳደግ እቤት ባሳልፍም በእያንዳንዱ ወሊድ በኋላ ሰውነቴ የጨመረ ከለሬም እየተቀያየረ ቢመጣም በተቻለ መጠን ግን ራሴን ለመጠበቅና ራሴን ለባሌ ውብ አድርጌ ለመቅረብ ብዙ ነገሮችን አደርጋለሁ። ባለቤቴ የዛለት እኔን ላይ የወረወረው ቃላት እኔን እስከ መጨረሻው የሰበሩኝ፣ ለሱ ያለኝን ፍቅር እንኩትኩቱን ያወጣው ንግግር ምን መሰለሽ? በአንድ ቀን ላይ ከጓደኞቹ ጋር ምሳ ለመብላት ተቀጣጥረን እኔም እሱም ቦታው ላይ ተገኘ። ድንገት ከነሱ ኋላ ነበርና እኔ መጣሁት። መጥቼ ሁሉንም ሰላም ብዬ ቁጭ እንዳልኩኝ ቀና ብሎ አየኝና ደሞ ምንድነው የምትመስዩ? ምን መስለሽ ነው የመጣሽው? እንዴት ነው ደሞ ያረጀሹ? ብሎ አንድ ባል ሚስቱን ይቀርና የትኛዋን መንገደኛ ሴት በዚህ ደረጃ ሞራኗን ሊነካ የሚችል የትኛውም ወንድ በማይናገረው ልክ ተናገረኝ። ያ ንግግር ልቤን የሰነጠቀ፣ ውስጤን ያራደ፣ ሰውነቴን በላብ የጠመቀ፣ እንባዬን የሚያመጣ ነበር። ተርበተበትኩኝ። ጓደኞቹን አይናቸውን ማየት ፈራሁኝ። የፈለገውን ነገር ይበለኝ፣ የፈለገውን ነገር ያድርገኝ፣ በሰው ፊት ግን እንዴት እንደዚህ አይነት ንግግር ይናገረኛል? እንዴት ነው ያረጀሽው? ምንድነው የመሰልሽው ማለት ምን ማለት ነው? ጓደኞቹ ይሄን ሲሰሙ ደነገጡ። እነሱ ራሱ ሚውጣቸው የሚገቡበት ቦታ ጠፋቸው። እሱ ግን እንደ ቀልድ ካፉ ከወረወረው በኋላ ምንም ነገር ሳይመስለው ምግቡን ለመቀራመት የራሱን ወሬ ጀምሮ ጓደኞቹ ጋር ለመሳሳቅና ለማሽካካት ሰከንድ እንኳን አልወሰደበትም ነበር። እኔ ምግቡንም መብላት እነሱንም ማየት አቅቶኝ ከእምባዬ ጋር መታገል ጀመርኩ። ፊት ለፊታቸው ላይ ማልቀስ አልቻልኩኝም። ጠንካራ ሆኜ መታየት ነበረብኝ። እምባዬን ዋጥ አድርጌ ለዛ ንግግሩ ፈገግ ብዬ አብሬያቸው ቁጭ አልኩኝ። አያልፌለ ያቺ ደቂቃ አልፋ ወደ ቤት ሄድኩኝ። ምንም ንግግሮችን አልተናገርኩም። በመነጋታው አዎ አረጀሁበት፣ ተጎሳቆልኩበት ማለት ነው። እኔ ተፈላጊ ተወዳጅ ሴት አይደለሁም ማለት ነው። ውዳቂ ሆኛለሁ ማለት ነው። በዚህ ደረጃ በጓደኞቹ ፊት እንኳን እንደዚህ አይነት ቃላትን ሊናገረኝ ምንም አይነት ሀያ የማያደርግልኝ ሴት ሆኛለሁ ማለት ነው የሚልልህ ልቤ ላይ ተንተከተከ። በነጋታው ሌሊት ተነስቼ ወደ ጂም ሄድኩኝ። ጂም በሄድኩበት ሰዓት ይሄንን አባወራ የ4 ልጆች አባት፣ ልጆቹ የኔ ልጆች ትምህርት ቤት የሚማሩ ሰው፣ በአይን የምንተዋወቅ ብዙም ግን ንግግርም የሌለን ሰው እዛ ጂም ውስጥ አገኘሁት። ከ2 እና ከ3 ቀናት በኋላ ነበር ምን ያህል ተፈላጊ ውብና ማራኪ ሴት እንደሆንኩኝ በቃላትም በተግባርም ያሳየኝ። እሱ ወደ እኔ ቀርቦ አንቺ ከ3 ልጆች እናትም አትመሲም፣ ደግሞ እንዴት ነው የምታምሪው? እንደዚህ ቆንጆ ነሽ እንዴ? እያለ ስፖርት በምሰራበት ሰዓትና እዛ ቦታ ላይ ወደዚህ ወደዛ ስል ከኋላ ኋላ እያለ ሰምቻቸው የማላቃቸውን የፍቅር ቃላት ሲያዘንብብኝ እዛው ቀለጥኩ። ሀውለት እናትና አባቱ ቤት ከገባው ጊዜ ጀምሮ እንደነገርኩሽ አንድ ቀን ጤና ኖሮኝ አያውቅም። ልጆቼን ላይ በላይ ነው የወለድኳቸው። ልጆቼን ወልጄ እቤት እነሱን በምንከባከብ ሰዓት እንኳን ስራን አልተውኩም።
እነሱን እያሳደግኩኝ ቤቴ ውስጥ የተለያዩ ስራዎችን እሰራለሁ፣ ገንዘቦችን ሜክ አደርጋለሁ። የቤቴን 75% ወጪውን የምችለው እኔ ነኝ። ከባሌ ምንም ጠይቄው ይዛን ያህል አስጨንቄውም አላቅም። በተቻለ መጠን ከወጪ ላድነውና ይህን አምጣ ያንን አምጣ እያልኩኝ እሱን አዛ ላለማድረግ ብዙ ስጥር ነው የኖርኩት። በዛም ደስተኛ ነበርኩኝ። ነገር ግን እዛ ቤት በኖርኩባቸው 3 ዓመታት ውስጥ ጤና የሚባል ነገር ከኔ በመራቁ የሆነ ሰዓት ላይ እዚህ ቤት የሆነ ችግር እንዳለና ያልተስማሙኝ ነገሮች እንዳሉ ስለተሰማኝ ቤት መልቀቅ አለብን አልኩት። በስንት ትግል ያንን ቤት ለቀን የራሳችንን ቤት ተከራይተን ወጣን። ማመን አትችይም። ከዛ ቤት በወጣው ከመነጋታው ጀምሮ ራስ ምታት የሚባል ነገር፣ ህመም የሚባል ነገር፣ ድብርት የሚባል ነገር መጥቶብኝ አያውቅም። እስክደነቅ እስክገረም ድረስ ፍጹም ጤነኛ ሆንኩኝ። እሱ ግን በየጊዜው መስሪያ ቤት ውስጥ ከሚመጡ አዳዲስ ሴቶች ጋር የተለያዩ ወሬዎችን ያወራል፣ የተለያዩ መልእክቶችን ይለዋወጣል። እነዚያን ሁሉ ነገሮች የሥራ ጉዳይ ነው፣ በስራ ነገር ነው እያልኩኝ አይቼ እንዳላየ ሰምቼ እንዳልሰማ፣ ያም ሆኖ ግን ምቾት ሰጥቶኝ አስደስቶኝ አይደለም። የቤቴን ሰላም ለመጠበቅ የባሌንም ሰላም ለመጠበቅ ነበር። የሚገርምሽ መስሪያ ቤቱ ላይ የሚመጡ አዳዲስ ሴቶች ሁሉ ስለ እኔ ቤት፣ ስለ እኔ ታሪክ፣ ስለ እኔ ህይወት ምሽትና ቀን ስለበላነውና ስለጠጣነው ነገር ሳይቀር ያውቃሉ። ሴቶቹ ቤቴ ይመጣሉ። አንዳንዴ ከነሱ ከትናንት ወዲያ ባለፈ እንዴት ተደረገው፣ እንዴት ሆነላችሁ፣ ከዚህ በፊት እንዲህ ሆነው እንዴት ሆነላችሁ የሚለውን ነገር ስሰማ ድንግጥ እላለሁ። ለምንድን ነው የቤታችንን ሚስጥር የኔና ያንተን ነገር ወጥተህ ለስራ ባልደረቦችስ ቢሆን የምትናገረው ብዬ በምናገር ሰዓት አታካብጂ፣ ኖርማል ነው ይለኛል። ሁሉ ነገር በጣም ያስጠላኛል። ግን ባሌን መቃወምም ማስቀየምም ስላልፈለግኩኝ ዝም ብዬ አልፏለሁ። በመሃል አንዲት ስራ አስኪያጅ ተቀይራ እነሱ መስሪያ ቤት ውስጥ መጣች። በዚህም ጊዜ ከባለቤቴ ጋር እንደለመደው አዲስ ሰዎች አዲስ ሴቶች ሲመጡ እሽኮለሌ ማለት ልማዱ ነውና ከዚህችም ሴት ጋር ሌላ ቻፕተር ከፈተልኝ። የሚገርምሽ ነገር እቃ ማርጠኝ፣ ይህን እቃ ግዛልኝ፣ ይህን እቃ እይልኝ እየተባባሉ ሳይቀር ይጻጻፋሉ። በጣም ይገርመኛል። ቀን ቀን ያወራቸውን የቴሌግራም መልእክቶች አጥፍቷቸው ነው የሚመጣው እኔ እንዳላያቸው። እኔ ግን የእሱን ቴሌግራም እኔ ስልክ ላይ ከፍቼ እያንዳንዱን የሚያወራውን ነገር መስማት ጀምሬያለሁ። ባለቤቴ አንድ ቀን ለቤቱ ሲኒ፣ ብርጭቆ ምናምን ብሎ ሲያደርግም ሲያስብም እኔን ሲያጋዛኝም እኔም ሳማክረው አንቺ እንደፈለግሽው አድርጊው ይሄ አንቺ ስራ ነው ሲለኝ እንጂ መልስ ሰጥቶኝ አያውቅም። ለሷ ግን ይሄን አጋዛኝ ይሄን ይልኝ በምትለው ጊዜ የሚሰጣት መልስና የሚያሳያት ነገሮች በጣም እየገረመ ይመጣ። እንዴ ለቤቱ አንድ ነገር አድርጎ የማያውቅ ሰው፣ ምንም ነገር ላይ ተሳትፎ የማያውቅ ሰው ትናንት ለመጣች አለቃው በዚህ ደረጃ እቃ አጋዥና እቃ አማራጭ መሆኑ፣ ተላላኪዋ መሆኑ እየደነቀኝ ሳያበቃ የመጀመሪያዋ ደግሞ ወዳጁ የቤቴን ሁሉ ነገር ታውቃለች ያልኩሽ አንድ ቀን እኔ ኪችን ሆኜ ለልጆቼና ለሱ ምግብ እያበሰልኩኝ ባለበት ሰዓት ትደውልለታለች። በጣም ተናዶ የሆነ ነገር ያወራል። ምንድነው ብዬ ጠጋ ብዬ መስማት ስጀምር የእሷ ንግግሮች ባይሰሙኝም የእሱ ንግግሮች ግን እኔ እኮ ነግሬሽ ነበር፣ ለምንድነው የማትሰሚኝ? ሁሉም ሰው ማስተርሱን አምጥቶ ነው እዚህ ጋር የደረሰው፣ አንቺ ስለምንድነው ማስተርስሽን የማታመጩ? እያለ ተቆርቋሪ ሆኖ ልክ እንደ እህቱ እንደ እናቱ ወይ እንደ ሚስቱና እንደ ፍቅረኛው ነው የሚያወራት። ተአጀብኩኝ። እንዴት ነው በእሷ ህይወት ውስጥ በዚህ ደረጃ ኢንቮልቭ ማድረግ የቻለው? ለእኔ አንድ ቀን እኮ ይሄን አድርጊ፣ ይሄን አውጪው፣ ይሄን አውርጁ፣ ይሄን ተማሪው፣ ይሄን ታዩ ብሎኝ አያውቅም እያልኩኝ እየተገረምኩ ሳመዋለሁ። ይመክራታል፣ ይነግራታል። ማድረግ ያለብንን ሁሉ እናደርጋለን። ማስተርሽን ብቻ አምጪ፣ ይሄን ነገር ብቻ አስተካኪልኝ፣ ከዚህ በኋላ ደግሜ አልነግርሽም እያለ ይገስጻታል። በጣም ተናደድኩኝም ተገረምኩኝም። እኔና ልጆቹ ህይወት ውስጥ የዚህን ያህል ተሳትፎ ያለው ሰው አይደለም። ዛሬ ግን እዛ ጋር ጓደኛዬ ናት ከሚላት ሴት ጋር በዚህ ደረጃ ተቆርቆሮና ተናዶ እንደዚህ ሲናገር፣ እዚህ ጋር ደግሞ አዲስ ስራ አስኪያጅ ናት ተብሎ ወጣ ገባ ከሚልላት ሴት ጋር እቃ አማራጭዋና ተላላኪዋ ሆኖ ሲገኝ ስናገረው ግን ኖርማል ነው፣ አታካብጂ የሚሉት መልሶች ያቆስሉኛል።
ምሽቱን ሌሊቱን በቻት ነው የሚያሳልፈው። ያም ቢሆን ለሱ ኖርማል ነው። አታካብጂ። አዎ ይህ ሰው ነው ትላንትና እንዴት ነው ያረጀሹ ምንድነው የመሰልሹ ያለኝ ቃላት ወርውሩ ጂም ውስጥ ያገኘሁት ሰው እቅፍ ውስጥ ቁጭ ያደረገኝ። ይሄ ሰው ደግሞ ምን ብሎ አነሳኝ? እንዴት ነው የምታምሪው? እንዴት ቆንጆ ነሽ! የሶስት ልጆች እናት እኮ አትመስይም ብሎ ተጎዘጎዘ። እኔም ራሴን ማረጋገጥ ፈለግኩኝ። እውነት ተፈላጊ ነኝ፣ እውነት ተወዳጅ ነኝ የሚለውን ነገር ማየት ፈልጌ አይወድቁ አወዳደቅን ወደኩኝ። እኔና ባሌ 18 ዓመት ስንኖር ከመጀመሪያዎቹ የፍቅር ዓመታት በኋላ አንድም ቀን በወር አንዴ እሱ በፈለገና በከጀለ ሰዓት ካልሆነ በስተቀር ግንኙነት አድርገን አናውቅም። የዛን ያህል ሰው ናት፣ ሚስቴ ናት፣ እኔም ባል ነኝ፣ የኔ ኃላፊነት ናት ብሎ አስቦ የማያውቅልኝ ሰው ነኝ። ሌላው ቀርቶ ስለ እሱ ብዙ ጥርጣሬዎች አሉኝ። ረዥም መንገድ ብሄድና ብከታተለው አንድ ቀን እጄ ላይ ወድቆ የምጠረጥረው ነገር እውነት ሆኖ ካገኘው ምን አደርጋለሁኝ? ልጆቼን እበትናለሁኝ፣ ባሌን እተወዋለሁኝ፣ እንደዚህ የማፈቅረውን ሰው ትቼ መኖር እችላለሁ እያልኩኝ ስጨነቅ ነው እንጂ የኖርኩት አምኜው አይደለም። ታዲያ ዛሬ ምን ሆነ? እኔው እገባበታለሁ እሆንበታለሁ ብዬ አስቤ የማላቀው ቦታ ላይ ተገኝቻለሁ። ይህ ሰው ከረዥም ዓመታት በኋላ ፈላጊ እንዳለኝ እንዲሰማኝ ያደረገኝ እሱ ያደረገው ያንን ነው። እኔ ግን የቱ ጋር እንደሳትኩኝ፣ የትኛው ነገሬ እንደተበላሸ፣ የትኛው ነገሬ እንደጎደል አላቅም። ወድጄው ተገኘው። የእውነቴን ነው ምልሽ። ባሌን በቅጽበት ከልቤ አውጥቼ እሱ የወጣበት ቦታ ላይ ደግሞ ይህ ሰው ገብቷል። ያ እውነት ነው። ስህተት እንደሆነ ትክክል እንዳልሆነ አውቃለሁ። አሁን ያለሁበት ሁኔታ ይሄን ይመስላል። ከዚህ ሰው ጋር ወራቶች አልፈው ወደ ዓመታቶች እየተጠጋን ነው። ከባሌም ጋር ሆድና ጀርባ ሆነን አለምም የለምም የተባለ ትዳር ውስጥ እየኖርኩኝ ነው። እሱን ሳይ የሚታየኝ ነገር የሚታየኝም ትላንት የለም። ጥልት አድርጌዋለሁ። ፈትቼ ይሄን ሰው ማገባው ነው ብዬ አልል፣ ላገባውም የምችለው አይደለም። ልተወው አልል፣ ሌት ተቀን እዚሁ ነገር ውስጥ ነኝ። የትኛው ጸበል ጋ ብሄድ፣ የትኛው ስለ ልቦና ባለሙያ ጋር ብደርስ፣ የትኛውን ነገር ባደርግ ይሆን ከዚህ መጥፎ በሽታ የምገላገለው ትለናለች። የዛሬው ቪዲዮ ይህን ይመስላል። ወዳችሁን እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ያቆየን።